ሰላም ጤና ይስጥልን ክቡራን ተመልካቾች ከሐረሪ ብሮድካስቲንግ ኔትወርክ የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር እሌኒሽ መልስ ላይ በቅድሚያም ክልላዊ ዜናዎች የሐረሪ ብሔራዊ ጉባኤ 6ኛ ዙር 5ኛ ዓመት 2ኛ መደበኛ ጉባኤውን ከነገ ጀምሮ እንደሚያካሂድ አስታወቀ። የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙህዲን አህመድ በሰጡት መግለጫ ጉባኤው በተለያዩ አጀንዳዎች ላይ እንደሚወያይ ተናግረዋል። ጉባኤው ከሚመክርባቸው አጀንዳዎች መካከልም 6ኛ ዙር 5ኛ ዓመት 1ኛ መደበኛ ጉባኤ ያካሄደበት ቃለ ጉባኤ ቀርቦ ሰፊ ውይይት ከተካሄደበት በኋላ እንደሚጸድቅ ተገልጿል። በተጨማሪም የሐረሪ ጉባኤ 2018 እቅድ አፈጻጸም ሪፖርት ቀርቦ ጉባኤው ከተወያየበት በኋላ ይጸድቃል ተብሎ እንደሚጠበቅም ተናግረዋል። በጉባኤው ላይ የሐረሪ ባህል፣ ታሪክ፣ ቋንቋና ቅርስ ጥበቃ ላይ እንዲሁም በትምህርቱ ዘርፍ የሐረሪን ቋንቋ ለማሳደግ የተሰሩ ስራዎች በዋናነት ጉባኤው በግምገማው እንደሚመለከት ገልጸዋል። ለአንድ ቀን በሚቆየው ጉባኤ በክልሉ የሚገኙ እንዲሁም ከተለያዩ ቦታዎች የሚታደሙ ተወካዮች፣ የሐረሪ ብሔራዊ ጉባኤ መራጮች፣ ጥሪ የተደረገላቸው አካላት እንደሚታደሙም ገልጸዋል። በክልሉ በ2019 በጀት ዓመት የግብርና ምርታማነትና የምግብ ዋስትናን በዘላቂነት ለማረጋገጥ በልዩ ትኩረት እንደሚሰራ የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ገለጹ። የክልሉ ግብርና ልማት ቢሮ ከጠሪ ተቋማት ጋር በመሆን የ2018 በጀት ዓመት አፈጻጸምና የ2019 በጀት ዓመት የትኩረት አቅጣጫዎች ላይ የመከረ ሲሆን የተሻለ አፈጻጸም ላስመዘገቡ አካላትም ምስጋናና እውቅና ሽልማት ሰጥቷል። ሌኖ ግርማ ዘገባ ናዶስ ዳምጤ። የሐረሪ ክልል ግብርና ልማት ቢሮ ከተጠሪ ተቋማት ጋር በመሆን የ2018 በጀት ዓመት አፈጻጸምና የ2019 በጀት ዓመት የትኩረት አቅጣጫዎች ላይ የመከረ ሲሆን የተሻለ አፈጻጸም ላስመዘገቡ አካላትም እውቅናና ሽልማት ሰጥቷል። በመድረኩም የክልሉ ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር እንደገለጹት በበጀት ዓመቱ በሰብል በአትክልትና ፍራፍሬ በከተማ ግብርና እናም በሌማት ትሩፋት የወተት የአሳና የዶሮ መንደሮችን በመመስረት ውጤታማ ስራ ተከናውኗል። ያው አጠቃላይ ያለው ነገር በ2018 የስራ አፈጻጸሞቻችን ምንድነው የነበሩት ጠንካራና ደካማ ጎኖችንን የምንገመግምበት በተለይ ደግሞ በትልልቅ የግብርና ቢሮ ዲፓርትመንቶች በተለይ ደግሞ በምርትና ምርታማነትን ከመጨመር ሌሎች ደግሞ የእንስሳ ሀብታችንንና የተፈጥሮ ሀብት ስራዎቻችን እስከታች በተለይ ደግሞ የጽህፈት ቤቶች ደግሞ የማህበራት ማደራጃና ማስፋፊያ እንዲሁም የምግብ ዋስትና ጽህፈት ቤቶችንም ሁሉንም ስራዎች በ2018 የበጀት ዓመት ላይ ያቀድናቸውና የፈጸምናቸው ስራዎች ምንድን ናቸው ብለን በሚገባ የምንገመግምበት ነው። ተጨማሪም የግብርና ግብዓቶችን አቅርቦትና የባለሙያ ድጋፍ በማድረግ በበጋ መስኖ በአረንጓዴ አሻራ የላቀ አፈጻጸም ተመዝግበዋልም ብለዋል። አርሶ አደሩም ምርቱን በቀጥታ በቅዳሜ ገበያ ለህብረተሰቡ እንዲያቀርብ በማድረግ የገበያ ጫና የተቃለለ ሲሆን ተረጂዎች ራሳቸውን እንዲችሉ የውሃ መሳቢያ ሞተሮች፣ ማዳበሪያ፣ እንስሳት በአይነት መከፋፈሉንም ገልጸዋል። በ2019 በጀት ዓመትም የቴክኖሎጂ አጠቃቀምን ማላመድ፣ የአፈርና የውሃ ጥበቃን ማጠናከርና የምግብ ዋስትናን በዘላቂነት ማረጋገጥ ዋናውና የትኩረት አቅጣጫዎች እንደሚሆኑም ጨምረው ገልጸዋል። 2019 እቅድ መነሻ የሚሆኑትን አንኳር በተለይ ደግሞ በግብርና እንደ ሀገርም የተያዙ ኢኒሼቲቮች እንደ ክልላችንም ኢኒሼቲቮች በተለይ ግቦች የነበሩበት ነው። የዜሮ ግብ፣ የአንድ ግብ፣ የሁለት ግብ ብለን ያስቀመጥናቸው ኢኒሼቲቮች ነበሩ። እነሱን እንዴት ነው የፈጸምናቸው? አፈጻጸማቸው ምን ነበሩ? በምንፈጽማቸው ስራዎች ውስጥ ደግሞ የነበሩን ጠንካራ ጎኖችና ደካማ ጎኖች ምንድናቸው ብለው ለይተን የምንገመግምበትና የነበሩትን ጥንካሬዎች በ2019 የምናስቀጥል የነበሩንን ጉድለቶች ደግሞ በ2019 እቅድ ውስጥ በማቀድ የተሻሉ አፈጻጸም እንዲኖር በእቅዳችን የምንመልስበት መድረክ ነው። የቢሮ ምክትል ኃላፊ አቶ ነስረዲን አህመድ በበኩላቸው መድረኩ ስኬቶችን ለማጠናከር ማነቆዎችን በመቅረፍ በ2019 የተሻለ ውጤት ለማስመዝገብ ግብዓት የተገኘበት መሆኑን ጠቅሰው ለእቅዱ ስኬታማነት ባለድርሻ አካላት የተቀናጀ ርብርብ እንዲያደርጉም አሳስበዋል። በአምባሳደር ሐሰን አብዱ ቃድር የተመራ የብልጽግና ፓርቲ የአምራሮች ልዑክ ሐረሪ ክልል ገባ። አምራሮቹ በክልሉ በሚኖራቸው ቆይታ በፓርቲው የስትራቴጂክ ስራ አመራርና ኢኮቴ ዘርፍ የተከናወኑ የ2018 በጀት ዓመት ተግባራትን የሚገመገሙበትና የ2019 በጀት ዓመት እቅድ ትውውቅ ያካሂዳሉ። ፍቃዱ በላይ ዝርዝሩ እንደሚከተል ያቀርበዋል።
በብልጽግና ፓርቲ ስትራቴጂክ ስራ አመራር እና ኢኮቴ ዘርፍ ኃላፊ ሚኒስትር በአምባሳደር ሐሰን አብዱልቃድር የተመራ የክልልና የከተማ መስተዳደር የዘርፉ አመራሮች ቡድን ለዓመታዊ የግምገማ መድረክ ሐረሪ ክልል ገብተዋል። ልኡካን ቡድኑ ሐረር ሲደርሱ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳና የክልሉ ከፍተኛ አመራሮች ደማቅ አቀባበል አድርገውለታል። አመራሮቹ በታሪካዊ ሐረር ክልል በሚኖራቸው የ3 ቀን ቆይታ በፓርቲው የስትራቴጂክ ስራ አመራርና ኢኮቴ ዘርፍ የተከናወነው የ2018 በጀት ዓመት ተግባራትን የሚገመግሙበትና የ2019 በጀት ዓመት እቅድ ትውውቅ የሚያደርጉበት ሰፊ የውይይት መድረክ ያካሂዳሉ። በዚህ መድረክ ላይ የ2018 በጀት ዓመት እቅድ አፈጻጸም ጠንካራና ደካማ ጎኖች በዝርዝር ተገምግመው የቀጣይ አቅጣጫዎች በማስቀመጥ በ2019 በጀት ዓመት እቅድ ላይ ሰፊ ውይይት ተደርጎ የጋራ ግንዛቤ ይፈጠራል ተብሎ ይጠበቃል። የአመራሩን የስትራቴጂክ አመራር ሰጪነት አቅም የበለጠ የሚያጠናክሩ ውይይቶችም ይካሄዳሉ። በተጨማሪም ልኡካን ቡድኑ ከውይይቱ ጎን ለጎን በሐረሪ ክልል ቱሪዝም መዳረሻዎች በግንባታ ላይ የሚገኙና ተጠናቀው ለአገልግሎት የበቁ የተለያዩ ልማትና የመሰረተ ልማት እንቅስቃሴዎችን፣ የኮሪደር ልማት ስራዎችን እንዲሁም የህዝብ ተጠቃሚነትን የሚያረጋግጡ ፕሮጀክቶችን በአካል ተገኝተው እንደሚጎበኝ ከመርሃ ግብሩ ለማወቅ ተችሏል። ይህ መድረክ በክልሎችና በከተማ መስተዳድሮች መካከል ያለውን የልምድ ልውውጥ ለማጠናከር እና የቀጣይ ዓመት እቅዶችን በውጤታማነት ለመተግበር የጎላ አስተዋጽኦ እንደሚኖረም ተገልጿል። ሀገራዊ ምክክሩ ለዘላቂ ሰላምና ለሀገራዊ መግባባት መሰረት እንደሚጥል የሐረሪ ክልል ተመካካሪዎች ገለጹ። ከግልና ከቡድን ፍላጎት በላይ ሀገራዊ ጥቅምን በማስቀደም ልዩነቶችን በመደማመጥና በሰላማዊ ውይይት መፍታት የኢትዮጵያን ችግሮች በጥንካሬ ለመፍታት ወሳኝ መሆኑን ተመካካሪዎች ተናግረዋል። ለአብስራ አሰግድ ዘገባ ሲሳይ ዘሪሁን። በሀገራዊ ምክክሩ የተሳተፉ ከሐረር የተወጣጡ ተመካካሪዎች የኢትዮጵያ ችግሮች በውይይት በመደማመጥና በመግባባት ብቻ ዘላቂ መፍትሄ ሊያገኙ እንደሚችሉ ገልጸዋል። ተመካካሪዎቹም እንደገለጹት ከግልና ከጎጥ አስተሳሰብ በላይ ሀገራዊ ጥቅምን በማስቀደም ልዩነቶችን በሰላማዊ ውይይትና በመደማመጥ መፍታት ለሀገሪቱ ዘላቂ ሰላምና እድገት መሰረት እንደሚሆንም ነው የጠቆሙት። በምክክሩ ውስጥ የሀሳብ ልዩነቶች መኖራቸው ተፈጥሯዊ ቢሆንም ለመግባባት ግን ያለው ፍላጎትና የጋራ መፍትሄ ፍለጋ ሲኖር ደግሞ የሀገራችን ችግሮች ሊፈቱ እንደሚችሉ አንስተዋል። ሁሉም ከግልና ከንቱ ወጥቶ ከሰፈር ከጎጥ ወጥቶ እቺ ሀገራችን ከችግሯ መላቀቅ አለበት። ኢትዮጵያ ከችግሯ ተላቃ አብሮነትና ወንድማማችና እህትነት እንትን ማለት ሀገራችን ማደግ አለበት። ከሰፈር ችግር መላቀቅ አለበት። ችግራችን በምክክር መፈታት አለበት የሚለው ነገር የጋራ ሀሳቤ ነው ይዘን ነው እየተመካከረ ያለ ነው። አሁን ባለው ሁኔታ ሁሉም አካል ያልተሳተፈ አካል የለም። ከኢትዮጵያ ሁሉም አካላት ተሳትፈዋል። መግባባት ላይ ነው እየደረስን ያለ ነው። በሁሉም የተቀመጡ አጀንዳዎች ላይ እየተዋየን እየተዋቀን በአንድ በኢትዮጵያ ላይ እየተግባባን ያለ ነው። ኢትዮጵያ ውስጥ ያሉ ችግሮች በሙሉ እየተግባባን ችግሮቹ መፈታት አለበት። ኢትዮጵያ የሚፈለገው ደረጃ መድረስ አለበት። ውይይት በራሱ ተግባብተን በአንድ ሀሳብ ላይ የሚነሱ አለመግባባቶች ሊኖሩ ይችላሉ። ነገር ግን ባለመግባባቶች ላይ ደግሞ ወደ መግባባት የመምጣት ፍላጎት ደግሞ ካለ ችግሮች በአጠቃላይ በመግባባት ይፈታሉ። ዋናው የሀገራዊ መግባባት ወሳኝነቱ የጋራ የሆነ መግባባት እንዲኖረን በችግሮቻችን ላይ አብረን ተጋግዘን ተሳስረን እንድናልፍ ባለን ጠንካራ ነገሮች ላይ ደግሞ አብረን ተያያዘን እንድናድግ ነው። ስለዚህ ሀገራችን አሁን ካለችበት የእድገት ማማ ወደ ማሻገሩ ሂደት ላይ የሁላችን ርብርብ ያስፈልጋል። በጋራ መምከር፣ በጋራ መነጋገር፣ በጋራ መወሰን፣ በጋራ መፍታት ያስፈልጋል ማለት ነው። ይሄ ምክክሩ ትልቁ ለምሳሌ አሁን አንድ ባልና ሚስት ከቤት ሲጣሉ በረከት ከቤት ይወጣል ይባላል። ልክ እንደዛ ነው። እኛም ካልተስማማን ፍቅር ከሌለን እንዳገር ይሄ ኑሮ ውድነቱ እየቀጠለ ይሄዳል ማለት ነው። በረከቱ እየተነሳብን ይሄዳል እንዳገር። ስለዚህ ያን ነገር መለስ ብሎ በደንብ ማየት ያስፈልጋል። መነጋገር ከቤት ይጀምራል። እንደ ሀገር መምጣት መቻል አለበት። ስለዚህ እንደ ሀገር ትልቅ አጀንዳ ይዘን እየሄድንበት ያለ ነው። ባልና ሚስት እኮ ሲጋጩ ተነጋግረው ካልፈቱት አስቢ የሚፈጠረውን ነገር እየሰፋ እስከ መበተን ድረስ ይመጣል። ልጆች በመሀል ይያሉ። አገርም እንደዛ ናት። እኛ አልተሰባስበን እንትን ካላል ልጆቻችን እንዴት ይሆናሉ? እሱም ማሰብ ያስፈልጋል ማለት ነው። በሃይማኖት በኩል ራሱ በተለያዩ በብሔር ሁሉም ነገር አንገሽ ግሾናል። በቃ አገር ማቅናት አገር ነው የምንፈልገው። ለልጆቻችን ጥሩ ነገር ማስተላለፍ ነው የምንፈልገው። ለምን ሁሉ ጊዜ ቁጭ ብለን የሰውን ብቻ ማየት አይደለም። አንዴም ሰዎች ወደኛ እንዲመጡ አገራችን ለሁላችን የሚለውን ነገር መንፈስ ከተላበሰን
የማይሳካ ነገር እንደ ተመካካሪዎቹ ገለጻ መነጋገርና መደማመጥ ከቤተሰብ ጀምሮ በሀገር ደረጃ ሊጠናከር እንደሚገባ ገልጸው አንድነትና መተማመን ከተጠናከረ ለቀጣይ ትውልድ የተሻለ ሀገር ማስረከብ እንደሚቻል አመላክተዋል። በተጨማሪም ይላሉ በሀገራዊ ምክክሩ የቀረቡ አጀንዳዎች የማህበረሰቡን ቅሬታዎችና ጥያቄዎችን ያካተቱ በመሆናቸው ከሂደቱ የሚገኙ የጋራ መግባባት ለሀገሪቱ ዘላቂ ሰላምና እንዲሁም እድገትና አንድነት ጉልህ አስተዋጽኦ እንደሚኖረው ተናግረዋል። ሀገራችን ውስጥ ያሉ አሁን በየቦታ የሚታዩ ችግሮች በሙሉ ያንን ጥያቄዎችን ሙሉ ምላሽ የሚሰጥ ውይይት ነው የተደረጋለውና የሁሉንም ኢትዮጵያ ውስጥ አሉ የሚባሉ ቅሬታዎች ሆነ ችግሮችም በዚህ አጀንዳ ውስጥ የተካተቱ ስለሆነ ሁሉም ማህበረሰባችን በዚህ ሀገራዊ ምክክር ላይ ጥሩ ነገር መጠበቅ አለበት። ጥሩ ነገር ነው ይዞ መውጣት አለበት። መጨረሻ ተግባብተንም የሚጸድቀው እንትኖች ኢትዮጵያ ወደፊት የሚያሻግር ወደፊት የሚያራምድ እንትኖች ናቸውና የጋራ አስተሳሰብ የጋራ አብሮነትን የሚፈጥር አጀንዳዎች ናቸውና ስለዚህ ኢትዮጵያ ውስጥ ይታይ የነበሩ ችግሮች በሙሉ በዚህ በሀገራዊ ምክክር ላይ ይፈታል ተብሎ የማህበረሰባችንም ተስፋ እንደጣለብን አሁንም ተስፋ ማድረግ አለበት። በዚህ ጊዜ የሀገራችን ወደ መግባባት አምጥተን ችግሮቻችን በጋራ ፈተን መክረን እናጠናቀቃለን ብለን እናስባለን። ይሄ ትልቅ ሁሉም ወራሱ መለስ ብሎ ሀገርን ለማስቀጠል ከልቡ የሚያስብ ከሆነ እችን ሀገር የሚወዳት ከሆነ ከልቡ ማለት ነው ለወደፊት ልጆቹ ምን አይነት ሀገር ማስረከብ አለብኝ ብሎ የሚጨነቅ ከሆነ ማለት ነው። ስለዚህ ሁሉም ከራሱ ላይ ከበዛችሁ ላይ ቀንሶ ከተቀነሰበት ላይ እያጋራ ሼር አድርጎ በፍቅር የሚኖርበትን ውጤት ይዘን እንወጣለን ብዬ ነው የማስበው። ለልጆቻችን ስንል የመጣንለትን አገርን ወዳድ አገር ማለት ቀላል አይደለችም። አፈራው ወዶ ሰውን መጥላት አይሆንም። ከተዋደድን በሙሉ ገላ መዋደድ በሙሉ መንፈስ መዋደድ ስላለብን የምንፈልጋት ኢትዮጵያን ለመፍጠር ራሱ እኔ የምጠብቀው በሁሉም በኩል የሚመጣ በአጀንዳው ተራይቶ ሲመጣ ዛሬ በዓለም ላይ ያሉ አገሮች ሁሉም እየወደቁ እየተነሱ ነው እዚህ ደረጃ የደረሱት። እኛ ደግሞ በዚች በ8 ዓመት ውስጥ ያልገባን ከሆነ አሁንም እንደ ግመል ሽንት ወደ ኋላ መሄዳችን አይቀርም። ሊገባን ቆም ብለን አይተን የኔ ብስ ያንቺ ብስ እየተባባልን እቺን አገር ሁሉም ካደጉ አገር ተርታ ማንም ሰው የራሱን ነው የሚፈልገው። ስለ እውነት ከሆነ ያ ቦታ ለመድረስ ዛሬውኑ ቆም ብለን ራሳችንን ማየት። በመጨረሻም ተመካካሪዎቹ ሀገርን መውደድ ማለት ህዝቧን በመከባበርና በመተጋገዝ በጋራ ወደፊት ራዕይን መገንባት መሆኑን ጠቅሰው ሁሉም ዜጋ ለሀገራቸው መግባባት የበኩላቸውን አስተዋጽኦ ማበርከት እንዳለባቸውም ጥሪያቸውን አቅርበዋል። በበጀት ዓመቱ የጤና ዘርፉን በግብዓትና የሰው ኃይል በማደራጀት የአገልግሎት አሰጣጡን ለማጎልበት በትኩረት እንደሚሰራ የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን ገለጹ። ቢሮ በተያዘው የ2019 በጀት ዓመት የጤና ዘርፉን የአገልግሎት አሰጣጥ ለማሳደግ በትኩረት እንደሚሰራ አስታውቋል። ፍቃዱ በላይ በበጀት ዓመቱ የጤናውን ዘርፍ በግብዓትና የሰው ኃይል በማደራጀት የአገልግሎት አሰጣጡን ለማጎልበት በትኩረት እንደሚሰራ የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን ገልጸዋል። የሐረሪ ክልል ጤና ቢሮ በተያዘው 2019 በጀት ዓመት የጤና ዘርፉን የአገልግሎት አሰጣጥ ለማሳደግ በትኩረት እንደሚሰራም አስታውቋል። የክልሉ ጤና ቢሮ ኃላፊ ዶክተር አብዲ አሚን በ2019 በጀት ዓመት ተቋሙን በሽታን በመከላከልና አክሞ በማዳን ፖሊሲ ላይ በትኩረት እንደሚሰራ በሰጡት መግለጫ ገልጸዋል። አክለውም በሽታን በመከላከልና አክሞ በማዳን ሂደት ብሎም በአገልግሎት አሰጣጥ የነበሩ ማነቆችን በመፍታት ጥራቱን የጠበቀ አገልግሎት ተደራሽ ለማድረግ የጤና አገልግሎት ስርዓቱን የማዘመን ስራ እንደሚሰራ ጠቁመዋል። በተለይም ከጊዜ ወደ ጊዜ እየጨመረ የመጣውን የማህበረሰብ ፍላጎት መነሻ ያደረገ መሰረታዊ መድኃኒት እና የሕክምና ግብዓቶች አቅርቦት እንዲኖር ትኩረት ተሰጥቶ ይሰራል ብለዋል። ከዚህ በተጨማሪ የአገልግሎት አሰጣጡን ውጤታማነት ማሻሻልን ግብ ያደረጉ የተለያዩ የዲጂታል ጤና ኢኒሼቲቮችን በበጀት ዓመቱ በጤና ተቋማት ወደ ስራ በማስገባት በቴክኖሎጂ የተደገፈ አገልግሎት ለመስጠት እንደሚሰራም ጠቁመዋል። ተቋማቱን ባለሙያዎች የሙያ ስነ ምግባርና የመፈጸም አቅም ለማሳደግ ትኩረት ከሚሰጣቸው ጉዳዮች መሆናቸውንም ገልጸዋል። በክልሉ ተላላፊና ተላላፊ ያልሆኑ በሽታዎችን የመከላከልና የመቆጣጠሩ ስራ ተጠናክሮ የሚቀጥል ሲሆን ድንገተኛ የህብረተሰብ ጤና አደጋዎች የዝግጁነትና የምላሽ ስርዓትን የማዘመንና የማጠናከር ስራዎች ላይ ትኩረት ማድረግ እንደሚሰራ ዶክተር አብዲ አመላክተዋል። በተለይ የእናቶች ህጻናትና የወጣቶች ጤና ስርዓት ምግብ ማሻሻል ተላላፊ ያልሆኑ በሽታዎችን ለመከላከልና ለመቆጣጠር ልዩ ትኩረት ተሰጥቶ ይሰራል ብለዋል። ማህበረሰቡ ራሱን ከበሽታ እንዲጠብቅ ግንዛቤ ከመፍጠር ጀምሮ የወባና በሽታ የመከላከልና የመቆጣጠር ስራ እንደሚሰራም ዶክተር አብዲ አሚን በሰጥ መግለጫ ጠቁመዋል።
ጠቁመዋል። የጤና አገልግሎት የጥራት ደረጃውን በማሳደግ የክልሉን የጤና ቱሪዝም ለማጎልበት እንደሚሰራም ገልጸዋል። ከዚህ በተጨማሪ ምቹና ጽዱ የጤና ተቋማት ለመፍጠር ይሰራልም ብለዋል። በመጨረሻም በመገንባት ላይ የሚገኘው የደዬ ጥያራ ጠቅላላ ሆስፒታልና የሚያይ አጠቃላይ ሁለተኛ ደረጃ ትውልድ ጤና ኬላን ተቋማትን በፍጥነት ለማጠናቀቅ ርብርብ ይደረጋልም ብለዋል። በሐረሪ ክልል የማዕድን ዘርፉን አቅም በመጠቀም ለስራ ዕድል ፈጠራና ለክልሉ ኢኮኖሚያዊ እድገት ከፍተኛ አስተዋጽኦ የሚያበረክቱ ውጤታማ ተግባራት የተከናወኑ እንደሚገኝ የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታወቀ። በዘርፉ ለ2018 በጀት ዓመት ለ341 ዜጎች የስራ ዕድል መፈጠሩንና ከ2,552,000 ብር በላይ ገቢ መገኘቱ ተገልጿል። ለሄኖክ ግርማ ዘገባ አዩብ ካዛሊ። በሐረሪ ክልል የማዕድን ዘርፉን አቅም በመጠቀም ለስራ ዕድል ፈጠራና ለክልሉ ኢኮኖሚያዊ እድገት ከፍተኛ አስተዋጽኦ የሚያበረክቱ ውጤታማ ተግባራት እየተከናወኑ እንደሚገኙ የክልሉ ኢንተርፕራይዞች ልማትና ኢንዱስትሪ ቢሮ አስታውቋል። የቢሮ ምክትል ኃላፊ አቶ ሐምዲ ሰላዲን እንደገለጹት ዘርፉ በተለይም ለወጣቶች ሰፊ የስራ ዕድል በመፍጠርና ለሀገር ውስጥ የግንባታ ፊኒሺንግ ስራዎች የሚያስፈልጉ ግብዓቶችን በጥራትና በብዛት በማቅረብ ረገድ ቁልፍ ሚና እየተጫወተ ይገኛል። በኮንስትራክሽንና በኢንዱስትሪ ግብዓት ማዕድናት ምርት ማሳደግ በኩል አበረታች አፈጻጸም የተመዘገበ ሲሆን በ2018 በጀት ዓመት ብቻ ለ22 አልሚዎችና የተደራጁ ማህበራት የማዕድን ፍቃድ ተሰጥቷል ብለዋል። በተጨማሪም በዘርፉ በ2018 በጀት ዓመት ለ341 ዜጎች የስራ ዕድል መፈጠሩንና ከ2,552,000 ብር በላይ ገቢ መገኘቱንም ጠቁመዋል። ለዘርፉ በተሰጠው ልዩ ትኩረት በክልሉ በቅርቡ የላይምስቶንና የግራናይት ማምረቻ ፋብሪካም ወደ ስራ መግባቱን የገለጹት አቶ ሐምዲ ይህም በተለይም የግንባታ ፊኒሺንግ ምርቶችን በቅርበት ለማቅረብና ከውጭ የሚገቡ ምርቶችን በአገር ውስጥ ለመተካት ትልቅ አቅም ይፈጥራል ብለዋል። የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪና ሌሎች ከፍተኛ አመራሮች ለዘርፉ ልዩ ትኩረት በመስጠት ክትትልና ድጋፍ ያደረጉ ሲሆን በዘርፉ ለሚሰማሩ ባለሀብቶችና አልሚዎች አስፈላጊው ልዩ ድጋፍ ሁሉ እንደሚደረግ አቶ ሐምዲ አረጋግጠዋል። በዘርፉ ህገወጥ አምራቾችን ወደ ህጋዊ መስመር የማምጣትና በማምረቻ ቦታዎች የሚፈጸሙ ህገወጥ ድርጊቶችን የማረም ስራ መጀመሩንም አክለዋል። በተጨማሪም የማዕድን ኬላ ህጋዊ እንዲሆን ከተደረገ በኋላ ቅዳሜና እሁድን ጨምሮ የ24 ሰዓት የቁጥጥር ስራ እየተከናወነ ይገኛል ብለዋል። በአሁኑ ወቅትም ተጨማሪ አዳዲስ የግራናይትና ሌሎች ማዕድን አምራቾች ወደ ዘርፉ እንዲገቡ የማድረግና የድጋፍ ስራዎች ተጠናክረው መቀጠላቸውንም ምክትል ቢሮ ኃላፊው አመልክተዋል። የሐረሪ ክልል ደንብ ማስከበር ጽህፈት ቤት 2.5 ሚሊዮን ብር የሚያወጡ አልባሳትን ለትምህርት ቢሮ አስረከበ። ድጋፉ በክረምት ወራት ከሚከናወኑ የትምህርት በጎ ፍቃድ ስራዎች አንዱ መሆኑ የተገለጸ ሲሆን በተገባው አደራ መሰረት በትክክለኛ ቦታ ለአቅመ ደካማ ተማሪዎች እንደሚደርስ ትምህርት ቢሮ አስታውቋል። ፈቃዱ በላይ ዝርዝሩን ያቀርበዋል። የሐረሪ ክልል ደንብ ማስከበር ጽህፈት ቤት በህግ ማስከበር ሂደት የተያዙ 2.5 ሚሊዮን ብር ግምት ያላቸው አልባሳትና ጫማዎችን ለአቅመ ደካማ ተማሪዎች ድጋፍ እንዲውሉ ለክልሉ ትምህርት ቢሮ አስረከበ። በርክክቡ መድረክ ላይ የክልሉ ደንብ ማስከበር ጽህፈት ቤት ኃላፊ አቶ ኢብሳ አልይ እንደገለጹት ጽህፈት ቤቱ ህግን ከማስከበርና ህገወጥ ንግድን ከመከላከል አኳያ ሰፊ ስራዎችን ሲያከናውን ቆይቷል። በዚህም በክልሉ በተለያዩ አካባቢዎች በህገወጥ መልኩ ሲዘዋወሩና ሲሸጡ የነበሩ አልባሳትና ጫማዎች በቁጥጥር ስር መዋላቸውን ጠቅሰው የተያዙት ንብረቶች የህዝብ ሀብት በመሆናቸው በክልሉ በሚገኙ ትምህርት ቤቶች የሚማሩ አቅመ ደካማ ተማሪዎች ድጋፍ እንዲሆኑ መወሰኑን አብራርተዋል። በርክክቡ ወቅት ድጋፉን የተቀበሉት የሐረሪ ክልል ትምህርት ቢሮ ምክትል ኃላፊ አቶ አርሰናል አብዲ በበኩላቸው ለተደረገው አልባሳትና ጫማዎች ድጋፍ ምስጋና አቅርበዋል። አቶ አርሰናል አክለውም የተሰጣቸውን አደራ መሰረት በማድረግ በየትምህርት ቤቱ ለሚገኙ ችግረኛና አቅመ ደካማ ተማሪዎች ድጋፉ በትክክልና በኃላፊነት እንዲደርስ የሚደረግ መሆኑን አረጋግጠዋል። በሐረሪ ክልል አሚር ኑር ወረዳ ለአቅመ ደካማ የህብረተሰብ ክፍሎች የበጎ ፍቃድ አገልግሎት ስራ ተከናወነ። የወረዳው አስተዳዳሪ አቶ ሰሚር ሙክታር በዚህ ወቅት እንደገለጹት በወረዳው የተጀመሩ የክረምት የበጎ ፍቃድ አገልግሎት ስራዎች ተጠናክረው ይቀጥላሉ። አስተዳዳሪው አክለውም ሁሉም ዜጎች በተለይም ወጣቶች በመሰል በጎ ተግባራት ላይ በንቃት በመሳተፍ የበኩላቸውን ድርሻ እንዲወጡ ጥሪ አቅርበዋል። ብልጽግና ፓርቲ ባለፉት ዓመታት ትኩረት ሰጥቶ ይሰራባቸው በነበሩት ሰው ተኮር ተግባራት በርካታ ውጤቶች መመዝገባቸውን ገልጸው በዘንድሮ የክረምት በጎ ፍቃድ መርሃ ግብርም እነዚሁ ሰው ተኮር ስራዎች አጠናክሮ ማስቀጠል ተግባር የተከናወነ እንደሚገኝ ጠቁመዋል። በመርሃ ግብሩ ላይ የሐረሪ ክልል ብልጽግና ፓርቲ ወጣት ክንፍ አመራሮችን ጨምሮ የአሚር ኑር ወረዳ አመራሮች የተሳተፉበት ሲሆን በተለይም የፍጹም ጸጉር ቤት ባለቤትና ሰራተኞች በነጻ አገልግሎት በመስጠት በንቃት ተሳታፊ ሆነዋል ተብሏል። ከሀገር አቀፍ ወዳገኘናቸው ዘገባዎች ተሸጋግረናል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል የታቀደው ሀገራዊ መርሃ ግብር ዜጎች ዝግጅት እንዲያደርጉ ጥሪ አቀረቡ። በሌላ ዜና
በ2018 በጀት ዓመት ከአምራች ዘርፉ ወደ ውጭ ከተላኩ ምርቶች $607 ሚሊዮን ገቢ ተገኝቷል ሲል የኢንዱስትሪ ሚኒስቴር አስታውቋል። እኛና መሰል ሀገር አቀፍ ዘገባዎችን ምስክር ለማ እንደሚከተለው ታቀርባቸዋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ጀንበር 800 ሚሊዮን ችግኞችን ለመትከል ለታቀደው ሀገራዊ መርሃ ግብር ዜጎች ዝግጅት እንዲያደርጉ ጥሪ ያቀረቡ። ጠቅላይ ሚኒስትር ዶክተር አብይ አህመድ በአንድ ጀንበር 800 ሚሊዮን ችግኞችን በመትከል አዲስ ታሪክ ለመስራት ለታቀደው ሀገራዊ መርሃ ግብር 5 ቀናት ብቻ መቅረታቸውን በመጠቆም መላው ኢትዮጵያውያን አስፈላጊውን ዝግጅት እንዲያደርጉ ጥሪ አቅርበዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኢትዮጵያን ክንድ ተባብሮ በአንድነት ለሚመዘገበው ታሪካዊ ድል እውን መሆን ዜጎች በቁርጠኝነት ሊነሱ እንደሚገባ አሳስበዋል። በጋራ ተስፋን እንትከል በማለት ውድ ኢትዮጵያ ልጆች በቀሪው ቀናት ዝግጅታቸውን አጠናቀው በእለቱ በንቃት እንዲሳተፉ መልእክታቸውን አስተላልፈዋል። በ2018 በጀት ዓመት ከአምራች ዘርፉ ወደ ውጪ ከተላኩ ምርቶች $607 ሚሊዮን ገቢ ተገኘ ሲል የኢንዱስትሪ ሚኒስቴር አስታወቀ። ሚኒስትሩ በአምራች ዘርፉ የተሻለ የውጪ ንግድ አፈጻጸም ካሳዩ አምራቾች ጋር እየተወያየ ነው። የኢንዱስትሪ ሚኒስትር መላኩ አለበል በዚህ ወቅት እንዳሉት የኢትዮጵያ ታምርት ንቅናቄ ከተጀመረ በኋላ ከውጪ የሚገባ ምርት በሀገር ውስጥ የመተካትና የውጪ ምንዛሬ እድገት አሳይቷል። በዚህም የኢትዮጵያ ታምርት ንቅናቄ ከመጀመሩ በፊት $385 ሚሊዮን የነበረው የውጪ ምንዛሬ ግኝት አሁን ላይ በአመት $607 ሚሊዮን መድረሱን ገልጸዋል። መንግስት ለአምራች ዘርፉ በሰጠው ትኩረት ዘርፉ መሰረታዊ ለውጦች እያስመዘገበ ነው ብሏል። በቀጣይ በጀት ዓመት በአምራች ዘርፉ ወደ ውጭ ከሚላከው ምርት $1 ቢሊዮን ገቢ ለማግኘት መታቀዱንም አመላክተዋል። በአምራች ዘርፉ ወደ ውጭ የሚላከው ምርት ለማሳደግ የውጭ ንግድ ስትራቴጂ መዘጋጀቱን ሚኒስትሩ ጠቁመዋል። ሀገራዊ ምክክሩ የትናንት ቁስልን ሽሮ የነገዋን ብሩህ ኢትዮጵያ የሚገነባው ታሪካዊ የቃል ኪዳን ድልድይ ነው ሲል የማህበራዊ ሳይንስ ምሁር ብርሃኑ ሌንጂሶ ገልጿል። በማህበራዊ ሳይንስ ምሁር ዶክተር ብርሃኑ ሌንጂሶ እንዳስረዱት የሀገራዊ ምክክሩ ዋና ዓላማ በህዝቦች መካከል የጠነከረ መተማመንን መገንባት መፍጠር ነው። የምክክሩ ሂደት ራሱ የሀገርን ግንባታ ሂደት በመሆኑ ሀገራዊ ታሪካዊና ወሳኝ ምዕራፍ መክፈቻ ነው። ሀገር የሚገነባው በሰለጠነ ውይይትና በሰጥቶ መቀበል መርህ ሲሆን ይህ አይነቱ ስልጣን አካሄድ በኢትዮጵያ ታሪክ ውስጥ በትክክል ለመጀመሪያ ጊዜ የተሞከረ ደማቅ ተግባር መሆኑንም አስምረውበታል። ሀገራዊ የምክክር መድረኩ ችግሮችን ለመፍታት የተዘረጋ ጠረጴዛ ብቻ ሳይሆን የተንሸራሸሩ እሳቢዎችን የሚያስተካክሉበትና የኢትዮጵያ ዘላቂ አንድነት የሚረጋገጥበት ትልቅ አጋጣሚ ነው ብለዋል። ሀገር የዘመናት የታሪክ ቁርሾችንና መዋቅራዊ ልዩነቶችን በውይይት ለመፍታት ስትወስን ጉዞው የሰላም ብቻ ሳይሆን የክብሯን ማረጋገጫ ይሆናል። ከወረዳ እስከ ማዕከላዊ ደረጃ አጀንዳዎችን በማሰባሰብ የሁሉንም ድምጽ በእኩልነት የሚሰማበት ዲሞክራሲያዊ ሂደት ከማሳየት ባለፈ የትናንት ህመሞችን ለመማሪያነት በመውሰድ ለጋራ ለወደፊት ራዕይ አዲስ የብርሃን ምዕራፍ ከፍቷል ሲሉም አክለዋል። ዘገባው የኢቢሲ ነው። በድሬዳዋ አስተዳደር በሐምሌ 27 ቀን 2018 ዓመተ ምህረት ለሚከናወነው የ1.3 ሚሊዮን ችግኝ ተከላ የአንድ ጀንበር መርሃ ግብር ቅድመ ዝግጅት በአበረታች ሁኔታ መጠናቀቁ ተገለጸ። የብልጽግና ፓርቲ ድሬዳዋ ቅርንጫፍ ጽህፈት ቤት ኃላፊ አቶ ኢብራሂም ዩሱፍ የመሩትና ከፍተኛ የአመራር አካላት የተሳተፉበት ልኡካን ቡድን በአሰሊሶ ክላስተር፣ በአሰሊሶ፣ በገንደሰር፣ በቢዮ አዋል፣ በኢጃንኒና በለገቢ ቀበሌዎች በመገኘት በአሁኑ ወቅት እየተከናወኑ ያሉትን አበረታች የቅድመ ዝግጅት ስራዎች በአካል ተዘዋውረው ጎብኝተዋል። አቶ ኢብራሂም ዩሱፍ በጉብኝቱ ወቅት እንደገለጹት አርሶ አደሩ የሚተክሉትን ችግኞች ተንከባክቦ ለማጽደቅና ለፍሬ ለማብቃት ኃላፊነት እንዲወስዱ አደራ የሰጠ ሲሆን አስተዳደሩም አስፈላጊውን ድጋፍ እንደሚያደርግ ተመላክቷል። ለተከላ የተመረጡ ችግኞች የምግብ ዋስትናን የሚያረጋግጡ የፍራፍሬ ዝርያዎችና የደን ሽፋንን በከፍተኛ ደረጃ የሚጨምሩ መሆናቸውን አቶ ኢብራሂም አብራርተዋል። ከችግኝ ጣቢያ ዝግጅት ጎን ለጎን በፀሐይ ኃይል የሚሰሩ የከርሰ ምድር ውሃ መስኖ መሰረተ ልማቶች
ፋብሪካዎች፣ የኮምፖስት ማምረቻ፣ የንብ ማነቢያና የማር ማምረቻዎችን፣ የወጣቶች ተሳትፎ ያለበት የብርቱካን የፓፓዬ እርሻ ልማት እንዲሁም የአሰሊሶ ክላስተር የፓርቲ ጽህፈት ቤት ህንጻ ግንባታ በልዑክ ቡድን ተጎብኝቷል። በመጨረሻም የከተማውና የገጠር ማህበረሰቡ በዚህ ክረምት በበጎ ፍቃድ አገልግሎት በሐምሌ 27ቱ ታሪካዊ የአንድ ጀንበር የችግኝ ተከላ መርሃ ግብር ላይ በነቂስ ወጥቶ አረንጓዴ አሻራውን እንዲያኖር ጥሪ ማቅረቡን የድሬዳዋ የኮሙኒኬሽን ቢሮ ዘገባ ያመለክታል። ከውጪ ወዳገኘነው ዘገባ ስናልፍ ለአጭር ጊዜ ውጊያ አቋርጠው የነበሩት አሜሪካና ኢራን አንዳቸው በሌላኛቸው ላይ ጥቃት መፈጸማቸው ተሰምቷል። ከዚህ ጋር በተያያዘ ኢራን የሆርሙዝ ወሽመጥን በጋራ ለማስተዳደር ኦማን ያቀረበችው እቅድ የመሳካት ዕድል የለውም ስትል ውድቅ አደረገች። ባህር ጥንክር እንደሚከተል ያቀርበዋል። ኢራን በመካከለኛው ምስራቅ የሚገኝ የአሜሪካ ወታደሮች ላይ ድንገተኛ የባላስቲክ ሚሳኤል ጥቃት መክፈቷን የአሜሪካ ጦር አስታውቋል። ጥቃቱ ማክሰኞ ምሽት መፈጸሙ የተገለጸ ሲሆን ሁሉም ሚሳኤሎች ውጤታማ በሆነ መልኩ አክሽፈናል ሲል የአሜሪካ ማዕከላዊ እዝ አስታውቋል። እዙ ጥቃቱ የተፈጸመበት አካባቢ በግልጽ ያላስቀመጠ ሲሆን በሁለቱ ሀገራት መካከል ለ3 ቀን ተቋርጦ የነበረው ውጊያ ዳግም እንዲያገረሽ ሊያደርገው ይችላል የሚል ስጋትን ፈጥሯል። ቴህራን እስካሁን ድረስ በጉዳዩ ላይ የሰጠችው አስተያየት የለም። ኢራን ፈጸመችው የተባለው ጥቃትም ሁለት ሀገራት ዳግም ለድርድር ይቀመጣሉ የሚለውንም ተስፋ አደብዝዞታል። ከዚሁ ዜና ጋር በተያያዘም ኢራን የሆርሙዝ ወሽመጥ በጋራ ለማስተዳደር ኦማን ያቀረበችውን እቅድ የመሳካት ዕድል የለውም ስትልም ውድቅ አድርገዋለች። አንድ ከፍተኛ የኢራን ባለስልጣን ለሮይተርስ ዜና ወኪል እንደተናገሩት እቅዱ የመሳካት ዕድል የለውም በማለት ወሽመጡ መቆጣጠር የኢራን ሉዓላዊ መብቶች ማረጋገጥ አለበት ሲሉም ተናግረዋል። ባለስልጣኑ ኢራንና ኦማን ብቻ የሆርሙዝ ወሽመጥን በማስተዳደር ረገድ የሚጋሩት ድንበር ስላለ የመወሰን መብት እንዳላቸው በመጥቀስ የሌሎች የቀጠናው ሀገራት ሚና ውድቅ አድርጓል። ባለስልጣኑ አሜሪካና ሳውዲ አረቢያ በወሽመጡ ላይ ያላቸው ከእውነታው የተቃረነ እቅዳቸው ለማስፈጸም ኦማን ላይ ጫና እያደረጉ ነው ሲሉም ተናግረዋል። ኢራንና ኦማን የሆርሙዝ ወሽመጥ ተቃራኒ የባህር ዳርቻዎችን ይቆጣጠራሉ። ነገር ግን ቴህራን የወሽመጡ የውስጠኛ መተላለፊያ እንዲሁም በከፊል ከወሽመጡ ውጭ ያሉ አካባቢዎች በኢራን ቁጥጥር ስር መሆን አለበት ብላ እንደምታምን ባለስልጣኑ ጨምረው ለሮይተርስ አስረድተዋል። ስፖርት ዜና በውሹና ካራቴ ዓለም አቀፍ መድረኮች ላይ ሀረርን የሚወክሉ ስፖርተኞችን ማየት አለብን ሲሉ የሐረሪ ክልል ስፖርት ኮሚሽን ኮሚሽነር አቶ ሙራድ አብዲ ገለጹ። የሐረሪ ክልል ስፖርት ኮሚሽን በሐዋሳና ሱሉልታ ከተሞች ለሚደረጉት አገር አቀፍ የውሹና የካራቴ ውድድሮች ላይ ለሚሳተፉ ስፖርተኞችና አሰልጣኞች ሽኝት አድርጓል። ጅላሉ ኑሪ የሐረሪ ክልል በሐዋሳና ነቀምት ለሚካሄዱ የውሹና ካራቴ ውድድሮች ልኡካን ሽኝት አድርገዋል። የሐረሪ ክልል ስፖርት ኮሚሽን በሐዋሳና በነቀምት ከተሞች ለሚደረጉት ሀገር አቀፍ የውሹና የካራቴ ውድድሮች የሚሳተፉ ስፖርተኞችን፣ አሰልጣኞችንና የልኡካን ቡድን አባላትን በድምቀት ሸኝተዋል። ለዚህ ውድድር ክልሉን ወክለው የሚወዳደሩ ስፖርተኞች ዝግጅታቸውን አጠናቀው ወደ ስፍራው የተሸኙ ሲሆን 24 የውሹ ስፖርተኞች፣ 17 የካራቴና እንዲሁም ተጨማሪ የልኡካን ቡድን ያካተተ ስብስብ ነው። የሐረሪ ክልል ስፖርት ኮሚሽን ኮሚሽነር አቶ ሙራድ አብዲ በሽኝት መርሃ ግብሩ ላይ ባስተላለፉት መልእክት ስፖርት ለሀገር ልማት፣ ለአእምሮ ንቃት፣ ለጤናና ለቱሪዝም ዘርፍ ያለውን ሚና አጉልተዋል። ኮሚሽነሩ አክለውም ሀረርን በሀገር አቀፍ በአፍሪካና በዓለም ስፖርት ውስጥ ማየትም አለብን ሲሉ ነው የጠቀሱት። ይህ ውድድር ለክልሉ ወጣቶች አዲስ መንገድ መክፈት አለበት በማለትም ለስፖርተኞቹ ታላቅ አደራና መነሳሳትንም አስተላልፈዋል። የውሹና የካራቴ አሰልጣኞች በበኩላቸው ለተደረገላቸው ድጋፍና ሽኝት ምስጋናም አቅርበዋል። ቡድናቸው በቂ ዝግጅት ማድረጉን የገለጹት አሰልጣኞቹ ክልላችንን እንደተለመደው በድል እናኮራታለን ሲሉም ቃል ገብተዋል። ልኡካን ቡድኑ በውድድሮቹ ላይ የተሻለ ውጤት በማስመዝገብ የሐረሪ ክልልን ስም በስፖርቱ መድረክ ይበልጥ እንደሚያስጠሩ ነው የጠቆሙት። ክቡራን ተመልካቾች ከሐረሪ ብሮድካስቲንግ ኔትወርክ ለሰዓቱ ያዝናቸው ዘገባዎች ይመስሉ ነበር። ከቀሪ መሳሪያዎች ጋር መልካም ቆይታ። ጤና ይስጥልን።